ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ የምናነሳም ይሆናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ፏር ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው። ትናንትና የተደረጉ ጨዋታዎች ያሉ የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር ትናንትና ጨዋታውን አድርጓል። ሌሊት ላይ 2-0 በሆነ ውጤትም ተሸንፏል። ሌሎችም ጨዋታዎች ነበሩ። እንግሊዝ ትናንትና ማሸነፍ ችላለች። በዓለም ዋንጫ ማጣሪያ ጨዋታ ማይልስ ሉዊስ ስኬሊ ትናንትና የመጀመሪያ የእንግሊዝ ብሔራዊ ቡድን ጨዋታውን አድርጎ ጎልም አስቆጥሯል። የጨዋታውም ኮከብ መባል ችሏል። እጅግ ድንቅ ጊዜን ይህ የ18 ዓመት ታዳጊ እያሳለፈ ይገኛል። ትናንትና የተደረጉ ጨዋታዎችን እናነሳለን። ዛሬም የሚደረጉ መርሃ ግብሮች ያሉ እነሱንም እንጠቁማቸዋለን። ሌሎችም በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱንም የምንዳስስ ነው የሚሆነው። ከፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆያለሁ። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮአችንን እንድትጀምሩት በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ከግብጽ ጋር ያደረጉትን የዓለም ዋንጫ የማጣሪያ ጨዋታ በግብጽ ብሔራዊ ቡድን የ2-0 አሸናፊነት ተጠናቋል። የግብጽን የማሸነፊያ ግቦች ሙሐመድ ሳላህና ዚዞ ናቸው ማስቆጠር የቻሉት። መውሳላ በ6 ጎሎች የዓለም ዋንጫው ማጣሪያ ኮከብ ግባግቢነትንም እየመራ ይገኛል። ግብጽ ማሸነፏን ተከትሎ ነጥቧን 13 በማድረስም የምድብ መሪነቷን አጠናክራ ቀጥላለች። እንግዲህ ግብጽ 13 ነጥቦችን ሰብስባ በአንደኝነት ተቀምጣለች። ቡርኪና ፋሶ በዚህ ምድብ ሁለተኛ ናት፣ 8 ነጥብ አላት። ሴራሊዮንም በተመሳሳይ 8 ነጥብ ይዛ ሶስተኛ ደረጃ ላይ ተቀምጣለች። ጊኒ ቢሳው በ6፣ ኢትዮጵያ ካደረገቻቸው 5 ጨዋታዎች 3ቱን በአቻ ውጤት በመውጣት 2ቱን ጨዋታዎች በመሸነፍ 3 ነጥብ ሰብስባ 5ኛ ደረጃ ላይ ተቀምጣለች። ጅቡቲ ደግሞ በ1 ነጥብ 6ኛ ደረጃ ላይ የተቀመጠች ቡድን ሆናለች። በቀጣይ ደግሞ የፊታችን ሰኞ እንግዲህ ሌላኛው ጨዋታ የሚደረግ ይሆናል። ከጅቡቲ ብሔራዊ ቡድን ጋር የኢትዮጵያ ብሔራዊ ቡድን ጨዋታውን የሚያደርግ ይሆናል። የፊታችን ሰኞ የሚደረግ መርሃ ግብር ነው። ሌሎችም ጨዋታዎች እንዲሁ ትላንትና ተደርገዋል። ለምሳሌ እኛ ምድብ ላይ የሚገኙት ቡርኪና ፋሶና ጅቡቲ ትላንትና ጨዋታቸውን አድርገው ቡርኪና ፋሶዎች ጅቡቲን ማሸነፍ ችለዋል። በዋሊያዎቹ ምድብ የምትገኘው ቡርኪና ፋሶ ከጅቡቲ ጋር ያደረጉትን የዓለም ዋንጫ ማጣሪያ የምድብ 5ኛ ጨዋታ 4-1 በሆነ ውጤት ነው ማሸነፍ የቻለችው። ቡርኪና ፋሶ ጨዋታውን ማሸነፏን ተከትሎ ነጥቧን 8 በማድረስም በምድቡ 2ኛ ደረጃ ላይ መቀመጥ ችላለች። ጅቡቲ በበኩሏ በ1 ነጥብ የመጨረሻውን ደረጃ መያዝ የቻለች ቡድን ናት። በቀጣይ ጊኒ ቢሳው ከቡርኪና ፋሶ ይጫወታሉ። ኢትዮጵያ ደግሞ ከጅቡቲ ጋር ነው ቀጣይ መርሃ ግብሯን የምታደርገው። ሌሎች በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ትላንትናም ቀጥለው ተደርገዋል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሳውዝ ሱዳንን 1-0 በሆነ ውጤት አሸንፋለች። ሳውዝ አፍሪካ ሌሴቶን 2-0 በሆነ ውጤት ትላንትና ያሸነፉበት መርሃ ግብርም ነበር። ሩዋንዳ በሜዳዋ በናይጄሪያ 2-0 ተሸንፋለች። ቪክተር ኦስሜን ነው ሁለቱንም ጎሎች ማስቆጠር የቻለው። ሞሮኮ ኒጀርን 2-1 በሆነ ውጤት እንዲሁ አሸንፋለች። ኮት ዲቮር ብሩንዲን እንግዲህ ገጥማ 1-0 በሆነ ውጤት ያሸነፈችበት መርሃ ግብር ትላንትና የተደረገ ነው። ኤቫን ጉሴንስ ነው ግቡን ማስቆጠር የቻለው ለአይቮሪ ኮስት። ሌላኛው አልጄሪያ ቦትስዋናን 3-1 ያሸነፈችበት መርሃ ግብርም ትላንትና የተደረገ ነው። መሐመድ አሙራ እና ግዊሪ ግቦቹን ያስቆጠሩ ተጫዋቾች ናቸው ለአልጄሪያ ብሔራዊ ቡድን 3-1 በሆነ ውጤት ማሸነፍ ችለዋል። ሌላኛው ሶማሊያና ጊኒ ጨዋታቸውን 0-0 በሆነ ውጤት እንዲሁ ያጠናቀቁበት መርሃ ግብር ነበር። ኢኳቶሪያል ጊኒና ሳኦ ቶሜና ፕሪንሲፔ ትናንትና ጨዋታቸውን አድርገው ኢኳቶሪያል ጊኒ 2-0 አሸንፋለች። ጋናና ቻድ ትናንትና ጨዋታቸውን አድርገው ጋና 5-0 በሆነ ሰፊ ውጤት ማሸነፍ ችላለች። አንቷን ሴሜኒዮ፣ ኢኒያኪ ዊሊያምስ፣ ጆርዳን አየው፣ ሳሊሱ እንዲሁ ደግሞ ኑማህ ግቦቹን ያስቆጠሩ የጋና ብሔራዊ ቡድን ተጫዋቾች ናቸው። በአጠቃላይ 5-0 በሆነ ውጤት ነው ትናንትና ጋና ማሸነፍ የቻለችበትን መርሃ ግብርን እንዲሁ የተመለከት ነው። ከአፍሪካ ወጣም በልና ደግሞ በአውሮፓም ትናንትና ጨዋታዎች ቀጥለው ተደርገዋል። በአውሮፓ እንግዲህ ትናንትና የተደረጉት የዓለም ዋንጫ ማጣሪያ ጨዋታዎች ናቸው ትናንትና የተደረጉት።
በምድብ ጂ፣ በምድብ ኤች እና በምድብ ኬ ትላንትና ጨዋታዎች ቀጥለው ተደርገዋል። ምድብ ኬ ላይ ተጠባቂው መርሃ ግብር እንግሊዝና አልቤኒያ ያደረጉት መርሃ ግብር ነው። እንግዲህ አዲሱ አሰልጣኝ ቶማስ ቱሄል ትላንትና የመጀመሪያ ጨዋታቸውን ማድረግ ችለዋል ከእንግሊዝ ብሔራዊ ቡድን ጋር። የመጀመሪያ ጨዋታውን ያደረገው ማይልስ ሉዊስ ስኬሊም ትላንትና የቶማስ ቱሄልን ዘመን የመጀመሪያ ጎል ያስቆጠረ ተጫዋች ሆኗል። ለራሱም ደግሞ በመጀመሪያው የእንግሊዝ ብሔራዊ ቡድን ጥሪው የመጀመሪያው የእንግሊዝ ብሔራዊ ቡድን ጨዋታው ላይ ነው ትላንትና ማይልስ ሉዊስ ስኬሊ ጎል ማስቆጠር የቻለው 20ኛው ደቂቃ ላይ እጅግ አስደናቂ እንዲሁ አሲስት ነው ከጁድ ቤሊንጋም የደረሰው። ማይልስ ሉዊስ ስኬሊ 20ኛው ደቂቃ ላይ ጎል አስቆጥሮ እንግሊዝ 1-0 መምራት ጀመረች። የእንግሊዝ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪው ሃሪ ኬን 77ኛው ደቂቃ ላይ ጎል ጨምሮ እንዲሁ እንግሊዝ አልቤኒያን 2-0 በሆነ ውጤት አሸንፋ ጨዋታዋን መምራት ችላለች። እንግዲህ ማሸነፍ የቻለችበትን አጋጣሚ ነው የተመለከትነው። ትላንትናው ጨዋታ ላይ እንግዲህ አሰልጣኝ ቶማስ ቱሄል ጆርዳን ፒክፎርድን፣ ካይል ዎከር፣ ዳን በርን፣ ኢዝራኤል ኮንሳ፣ ዴክላን ራይስ፣ ፊል ፎደን፣ ከርቲስ ጆንስ፣ ጁድ ቤሊንጋም፣ ማይልስ ሉዊስ ስኬሊ፣ ሃሪ ኬንን እና ማርከስ ራሽፎርድን ነው በቋሚ አስተላለፍ ትላንትና የተጠቀሙት። አንቶኒ ጎርደንን በራሽፎርድ ቀይሮ አስገብተውታል። ጃሮድ ቦውንን በፊል ፎደን፣ ሞርጋን ሮጀርስን በከርቲስ ጆንስ፣ ጆርዳን ሄንደርሰንን በዴክላን ራይስ እና ሪስ ጄምስን በሉዊስ ስኬሊ ቀይረው ያስገቡበትን አጋጣሚ ነው በትላንትና ዕለት የተመለከትነው። የእንግሊዝ ብሔራዊ ቡድን ትላንትና ጨዋታውን ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። በቀጣይ እንግሊዝ ከላቲቪያ ብሔራዊ ቡድን ጋር ደግሞ ከ3 ቀናት በኋላ ጨዋታዋን የምታደርግ ነው እንዲሁ የሚሆነው ማለት ነው። ሌላኛው ትናንትና በአውሮፓ ዞን እዚሁ ምድብ ላይ ጨዋታዎች ነበሩ። አንዶራ ከላቲቪያ ትናንትና ጨዋታቸውን አድርገው ላቲቪያ 1-0 በሆነ ውጤት ማሸነፍ ችላለች። በሌሎች ምድቦች በምድብ ጂ ማልታና ፊንላንድ ጨዋታቸውን አድርገው ፊንላንድ ይህንን ጨዋታ 1-0 አሸንፋለች። ፖላንድ የሮበርት ሌቫንዶስኪ ሀገር ደግሞ ሉቴኒያን 1-0 በሆነ ውጤት ማሸነፍ የቻለችበት አጋጣሚ ነበር። ሳይፕረስ ሳን ማሪኖን 2-0፣ ቦስኒያ ደግሞ ሮሜኒያን 1-0 በሆነ ውጤት ትላንትና በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ትላንትና የተደረጉ እንዲሁ መርሃ ግብሮች ነበሩ። ሌላኛው በላቲን አሜሪካ እንዲሁ የተደረጉ መርሃ ግብሮች ነበሩ። ትላንትና የአርጀንቲና ብሔራዊ ቡድን ጨዋታውን አድርጓል። በእርግጥ በቅርብ ሰዓት ነው የጠናቀቀው ጨዋታው፣ ሌሊት ላይ የተደረገ መርሃ ግብር ነው። የሊዮኔል ሜሲ ሀገር የሆነችው አርጀንቲና በደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ወደ ዩራጓይ ሞንቴቪዲዮ አቅንታ ጨዋታውን አድርጋ በድል ተመልሳለች። ጨዋታውን አርጀንቲና ከሜዳዋ ውጪ ዩራጓይን 1-0 ማሸነፍ ስትችል የማሸነፊያ ጎሏንም ድንቅ ወጣት ተስፈኛ ተጫዋች የሆነው ቲያጎ አልሜይዳ በ68ኛው ደቂቃ ላይ በግሩም ሁኔታ ከቦክስ ውጭ አክርሮ በመምታት ማስቆጠር ችሏል። አርጀንቲና ድሉን ተከትሎ እንግዲህ ነጥቧን ወደ 28 ከፍ በማድረግም ከተከታዩዋ በ6 ነጥብ ርቃ መሪነቷን አጠናክራ ነው ትላንትና ጨዋታዋን ያጠናቀቀችው። ትላንትና አርጀንቲና ዩራጓይን 1-0 በሆነ ውጤት እንዲሁ ማሸነፍ የቻለችበትን አጋጣሚ የተመለከትነው ያለ ሊዮኔል ሜሲ ነው። እንግዲህ የቡድን ትናንትና ጨዋታውን ያደረገው ኒኮ ጎንዛሌስ ደግሞ ትናንትና በቀይ ካርድ የወጣ እንዲሁ ተጫዋች ሆኗል። 95ኛው ደቂቃ ላይ ነው በቀይ ካርድ እንዲሁ የወጣው። በአጠቃላይ ግን አርጀንቲና ጨዋታውን አሸንፋ መውጣት የቻለችበትን አጋጣሚ ነው የተመለከትነው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ናቸው ዛሬ የሚደረጉት። ሞልዶቫና ኖርዌይ፣ እስራኤልና ኢስቶኒያ ጨዋታቸውን ያደርጋሉ። ሌችተንስታይን ከኖርዝ ሜሴዶኒያ፣ ዌልስ ከካዛኪስታን ጋር ይጫወታሉ። እንዲሁ ደግሞ ሞንቴኔግሮ ከጂብራልተር እና ቼክ ሪፐብሊክ ከፋሮ አይስላንድ ጋር ዛሬ የሚያደርጓቸው በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ናቸው። በአፍሪካም የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ዛሬ ምድብ 2 ላይ ነው ጨዋታዎች የሚደረጉት። ቶጎ ከሞሪታኒያ እና ሱዳን ከሴኔጋል ጋር ዛሬ የሚደረጉ መርሃ ግብሮች ናቸው። ትናንትና የተደረጉ ጨዋታዎች እንዲህ ደግሞ ዛሬ የሚደረጉ የጨዋታ ጥቆማዎች እነዚህን ነው የሚመስሉት። ሊቨርፑልን የተመለከቱ መረጃዎችን እናንሳ። አሊሰን ቤከር ከአርጀንቲናው ጨዋታ ውጪ ሆነ። የብራዚል ብሔራዊ ቡድን ቁጥር 1 ግብ ጠባቂ የሆነው አሊሰን ቤከር ባጋጠመው የጭንቅላት ጉዳት ምክንያት ከብሔራዊ ቡድን ስብስብ ውጪ ሆኗል። ብራዚል እንግዲህ ኮሎምቢያን 2-1 ባሸነፈችበት ጨዋታ አሊሰን ቤከር ከኮሎምቢያው ተጫዋች ዳቪንሰን ሳንቼዝ ጋር ተጋጭቶ እንደነበር እናስታውሳለን። ሁለቱም ተጫዋቾች በጨዋታው በጭንቅላታቸው ላይ ባጋጠማቸው ጉዳት ምክንያት ተቀይረው ለመውጣትም ተገደዋል። ይህንን ተከትሎ አሊሰን በቀጣይ ሳምንት ማክሰኞ ሌሊት ከሚደረገው የአርጀንቲና ጨዋታ ውጪ መሆኑ ነው የተረጋገጠው። ቦርንመዝ በክረምቱ አዲስ ግብ ጠባቂ ለማስፈረም የሚፈልግ ሲሆን የአሰልጣኙ ቡድኑ በበረኛቸው በኬፓ አሪዛባላጋ እንቅስቃሴ ደስተኛ አይደሉም።
የበርንሌው ኢንተርናሽናል ግብ ጠባቂ ጄምስ ትራፎርድ እና የሊቨርፑል ኳሚን ኬለር ዋነኛ አማራጮች ናቸው። ምናልባትም ሪቻርድ ሂውዝ ከተስማማ ጆርጂ ማማርዳሽቪልም ለአንድ የውድድር ዘመን ለቦርንመዝ በውሰት ሊሰጥ እንደሚችልም ጭምር ቤን ፊሸር የተባለው የመረጃ ምንጭ እየገለጸ ይገኛል። አሁን ላይ ለሊቨርፑል ደጋፊዎች እጅግ ራስ ምታት እየሆነ የሚገኘው ጉዳይ የትሬንት አሌክዛንደር አርኖልድ ጉዳይ ነው። ትሬንት አሌክዛንደር አርኖልድ አሁን ላይ ወደ ሪያል ማድሪድ የማምራቱ ነገር እጅጉን እየቀረበ እየመጣ ያለ ይመስላል። እንግዲህ በተለያዩ ዘገባዎች መሰረት ትሬንት አሌክዛንደር አርኖልድ ከሪያል ማድሪድ ጋር በጥቅማ ጥቅም ጉዳይ ላይ ከስምምነት ደርሷል። ወደ ማድሪድ መሄዱም እውን እየሆነ እየመጣ እንደሆነ ዘገባዎች እያሳዩ ይገኛሉ። በተለይ ተጫዋቹ አሁንም ከሊቨርፑል የቀረበለትን ሌላ የኮንትራት ማራዘሚያ ጥያቄ ውድቅ ማድረጉን ተከትሎ ወደ ሪያል ማድሪድ የሚሄዱ ነገር እጅጉን እየቀረበ እየመጣ እንደሆነ ዘገባዎች እያሳዩ ይገኛሉ። በቀጣይ ወደ ሪያል ማድሪድ ያመራል ተብሎ ይጠበቃል። ሊቨርፑሎች የሉዊስ ዲያዝን መውጣት እያረጋገጡ ነው። ሊቨርፑል በክረምቱ የዝውውር መስኮት የአጥቂ አማራጮቹን መመልከቱን ቀጥሏል። ሉዊስ ዲያዝ በግለሰብ ደረጃ ከገጠመው ጥሩ ጊዜ በኋላ በውድድር ዓመቱ መጨረሻ እንደሚለቅ ይጠበቃል። ምንም እንኳን በቅርብ ጊዜ በቻምፒየንስ ሊግ እና በካራባኦ ካፕ የፍጻሜ ሽንፈቶች ቢደርስባቸውም ተጫዋቹ በግሉ ግን በጣም ጥሩ የውድድር ዓመትን ካሳለፉ ተጫዋቾች አንደኛው ነው። በሁለቱም የዚህ ሳምንት ጨዋታዎች ሊቨርፑሎች ጎል ለማግኘት ሲቸገሩ ታይተዋል። እናም ለአሰልጣኝ አርኔ ስሎትም የበለጠ አሳሳቢ በመሆኑ ተተኪዎች ሊመጡ ይችላሉ። ዲያዝ በሁለቱም ጨዋታዎች ላይ ደካማ ጊዜን ያሳለፈ ሲሆን ከ2025 እስካሁን 1 ጎልና 2 አሲስቶችን ማድረግ ብቻ ነው የቻለው። 2025 ዓ.ም ከገባ በኋላ በደጋፊዎችም ትችትን ደርሶበታል። ፋብሪዚዮ ሮማኖ በቅርቡ የ28 ዓመቱ ኮከብ በክረምቱ ሊቨርፑልን የመልቀቅ ተጨባጭ እድል እንዳለው ተናግሯል። እናም የፕሪሚየር ሊጉ መሪዎች ለዲያዝ ሽያጭም እየተዘጋጁ ያሉ ይመስላል። ስለሆነም ሊቨርፑል የሉዊስ ዲያዝን ምትክ እየፈለጉ ይገኛሉ። የኮሎምቢያ ሚዲያ አንቴና 2 እንደዘገበው ከሆነ አርነ ስሎት ዲያዝን በክረምቱ መልቀቅ እንደሚችል ከወዲሁ ግልጽ አድርጎለታል። እናም በምትኩ የባየር ሚኒክ የክንፍ መስመር ተጫዋች የሆነው ሌሮይ ሳኔን ይፈልጋል። በማንቸስተር ሲቲ የሁለት ጊዜ የፕሪሚየር ሊግ አሸናፊ የሆነው ሳኔ በውድድር ዓመቱ መጨረሻ ኮንትራቱ የሚያልቅ ሲሆን ባየር ሚኒክ ማራዘሚያውን ስላልፈለገም እንደሚለቅም ሲነገር ቆይቷል። ትክክለኛ ጥራት ያለው ተጫዋች ለማምጣት የዝውውር ክፍያን ለማምጣትም የሚፈልገው ሊቨርፑል ሳኔን በነፃ ለማምጣት ትልቅ ስኬት ይሆንለታል። ዲያዝ በክረምቱ ይለቃል። ባርሴሎና ዲያዝ ላይ በጣም ፍላጎት እንዳለው ይታወሳል። ሌሮይ ሳኔ በጣም ጥሩ ምትክም ይሆናል። ሳኔ በሁለቱም ክንፎችም መጫወት ይችላል። ይህም ደግሞ ለሊቨርፑል ተጨማሪ አማራጭነትንም ይፈጥራል ተብሎ ነው የሚታሰበው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ኢታን ንዋኔሪ አዲስ የ5 ዓመታት ኮንትራት ለመፈራረም እጅጉን ቅርብ ነው። ኢታን ንዋኔሪ ከሀገራት ጨዋታ መልስም ኮንትራቱን እንደሚፈራረም ነው መረጃዎች እየወጡ የሚገኙት። ቻምፒየንስ ሊጉን አርሰናል ነው የሚያሸንፈው ብሏል ማርቲን ኦዴጋርድ። የአርሰናል የመሃል ሜዳ ተጫዋች የሆነው ማርቲን ኦዴጋርድ በቀጣይ ዓመታት ከአርሰናል ጋር ብዙ ዋንጫዎችን ማሸነፍ እንደሚፈልግ ይገልጻል። የዘንድሮን የአውሮፓ ቻምፒየንስ ሊግ ዋንጫ አርሰናል ያሸንፋል ሲል ኦዴጋርድ አስተያየቱን ሰጥቷል። በሚቀጥሉት 3 ዓመታት ራሱን ምን ላይ እንደሚመለከትም የጠየቀው ማርቲን ኦዴጋርድ ከአርሰናል ጋር የብዙ ዋንጫዎች አሸናፊ ሆኜ ሲልም ነው የተደመጠው። ጁሪያን ቲምበር ከብሔራዊ ቡድን ስብስብ ወይም ደግሞ ከብሔራዊ ቡድኑ ውጪ መሆኑ ተረጋግጧል። የኔዘርላንድ ብሔራዊ ቡድን የመስመር ተጫዋች ጁሪያን ቲምበር በህመም ምክንያት ከብሔራዊ ቡድን ጨዋታዎች ውጪ መሆኑ ተነግሯል። ተጫዋቹ እንግዲህ የኔዘርላንድና የስፔን ጨዋታ በህመም ምክንያት ሳይሳተፍ መቅረቱ ይታወሳል። ጁሪያን ቲምበር አሁን ላይ ከእሁዱ ከስፔን ጋር ከሚደረገው የኔሽንስ ሊግ ጨዋታ የሩብ ፍጻሜ የመልስ ጨዋታ ውጪ መሆኑን የተነገረው የኔዘርላንድ ብሔራዊ ቡድን በጁሪያን ቲምበር ምትክም ለኢያን ማትሰን ጥሪ ማቅረቡ ነው እየተገለጸ የሚገኘው። በጣም በብዙ ቁልምጫ ስሞችና በብዙ ጥበቃ የመጣው ሪካርዶ ካላፊዮሪ በመጀመሪያው ዓመት የለንደን ቆይታው ተደጋጋሚ ጉዳቶች በወጥነት እንዳይታይ ገድበውታል። ጉዳት የብዙዎችን ህልም ሰርቋል፣ የብዙዎችን ተሰጥኦም ወስዷል፣ እንዳልነበሩም አድርጓል። አንዳንዶቹንም አስረስቷቸዋል። አሁን ላይ በአርሰናል ቤት እንኳን መዘርዘር ይቻላል። በቅርብ ጊዜ እንኳን ቶማስ ፓርቴና ቶሚያሱ እንዴት እንዳሰቃየ አይረሳም። ያንን መድገም የለበትም። ለሪካርዶ ካላፊዮሪ በቂ ጥበቃ ሊደረግለት እንደሚገባ በርካቶች ያምናሉ። በዚህ ዓመት እንኳን 3 እና 4 ጊዜ አዲስ ጉዳቶች ገጥመውታል። በተከታታይ 3 ጨዋታዎችም የኖረበት ጊዜ በርካቶች ያስታውሱትም። ገና ተጫዋቹ ሊጉን መልመድ አለበት ሲባል በመሃል ደግሞ ጉዳት ተደራርቦታል። ልጁ ያልወጣ እምቅ ችሎታ እንዳለው በርካቶች ያምናሉ። እንደተጠበቀው ባይሆንም በጊዜ ሂደት ግን ልክ እንደነ ጋብሪኤል ማጋሌሽም ተሰርቶ እንደሚቀርብም መገመት አያዳግትም። ነገር ግን ደግሞ የጉዳት ሪካርዱ አሳሳቢ ነው።
አርሰናልና የክለቡ ዶክተሮች ዘንድሮ ቶማስ ፓርቴን ከጉዳቶች ነፃ አውጥተው ጤነኛ እንዳደረጉት ለዚህ ተጫዋችም ለካላፊዮሪም መፍትሄ ማበጀት እንዳለባቸው በርካቶች ያምናሉ። ጁሪያን ቲምበር ባለፉት ረጅም ወራት ከጉዳት ነፃ ነበር። ስለዚህም ተደራራቢ ጨዋታዎችን ቀንሰው የተጫዋቹንም አጮት ገድበው ራሱን እንዲጠብቅ በማድረግም በቀጣይ ሲዝንም ጤነኛና በጥሩ ብቃትም እንዲቀርብ ማድረግ ይኖርባቸዋል ተብሎ ነው የሚታሰበው። ጋብርኤል ማጋሌሽ በሚቀጥሉት ቀናት ወደ አርሰናል ይመለሳል። ጋብርኤል ማጋሌሽ ከኮሎምቢያ ጋር ባደረጉት ጨዋታ ቢጫ ማየቱን ተከትሎ ከአርጀንቲና ጋር ለሚደረገው ጨዋታ በቅጣት ምክንያት ያመልጠዋል። በዚህም አርሰናል ተጫዋቹ እንዲመለስ ማድረጉን ነው እየተዘገበ የሚገኘው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። የዩናይትድ የወሩ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ መጋቢት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ፖርቱጋላዊው የመሃል ሜዳ ተጫዋች ብሩኖ ፈርናንዴስ የመጋቢት ወር የማንቸስተር ዩናይትድ ምርጥ ተጫዋች ተብሎ መመረጥ ችሏል። ብሩኖ ፈርናንዴስ በዚህ ዓመት ለሁለተኛ ጊዜም የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። ፈርናንዴስ ከተሰጠው ድምጽም 89 በመቶን በማግኘት ነው ማሸነፉ የተነገረው። ማንቸስተር ዩናይትዶች እንግሊዛዊውን ተከላካይ ማስፈረም ይፈልጋሉ። ሩበን አሞሪም በክረምቱ ከኋላ መስመር እድሳቱን መጀመር ይፈልጋል። በአሁኑ ሰዓት በማንቸስተር ያሉት ተከላካዮች ሁሉም ብቁ ከሆኑ ሩበን አሞሪም ጥሩ ባይሆኑለትም አማራጮችን ያገኛል። በአሁኑ ጊዜ ሃሪ ማጓየር፣ ማቲያስ ደሊት፣ ሊሳንድሮ ማርቲኔዝ፣ ሌኒ ዮሮ፣ ቪክተር ሊንድሎፍ፣ ጆኒ ኢቫንስ፣ አይደን ሄቨን ኋላ መስመር ላይ ይገኛሉ። ሆኖም ሁለቱ ጆኒ ኢቫንስ እና ቪክተር ሊንድሎፍ በአመቱ መጨረሻ ላይ ኮንትራታቸው ያበቃልና ማራዘሚያ እንደሚቀርብላቸው አይጠበቅም። በዚህም የተነሳ ሁለቱም ለመልቀቅ ቅርብ ናቸው። ከዘሰን በወጣ መረጃ መሰረትም ማንቸስተር ዩናይትድ ከዚህ ቀደም ሁለት ጨረታ አቅርቦ ውድቅ ለተደረገበት ተጫዋችም አዲስ ጥያቄ ለማቅረብ እየተዘጋጀ ነው። ማንቸስተር ዩናይትዶች የኤቨርተኑን ጀራርድ ብሬዝቫይትን በ2024 ክረምት ላይ ለማስፈረም 45 ሚሊዮን ፓውንድ እና ተጨማሪ 5 ሚሊዮን ፓውንድ አቅርበው ውድቅ ተደርጎባቸው ነበር። ነገር ግን ዘሰን ባወጣው ዘገባ ማንቸስተር ዩናይትድ ጀራርድ ብሬዝቫይትን ቀጣዩ እንግሊዛዊ ኮከብ ተከላካይ ሊሆን እንደሚችል ስለሚያምኑ 50 ሚሊዮን ፓውንድ እና ዋጋውን ለማሟላትም ዝግጁ እንደሆነ ያምናሉ። ባለፈው ክረምት 70 ሚሊዮን ፓውንድ አካባቢ ኤቨርተን ከተጫዋቹ የጠየቀው ዋጋ ነበር። ማንቸስተር ዩናይትድ የጠየቁትን መክፈልም ስላልፈለጉ በምትኩም ሌሎች ተከላካዮችን አምጥተው ነበር። አሁን ላይ የ22 ዓመቱ ተጫዋች ወደ ኦልድ ትራፎርድ የሚሄድበት እድል በድጋሚ እንደመጣ ተጠቁሟል። ጀራርድ ብሬዝቫይት አቅሙን ወደሚያሳድግበት ክለብ ለማምራትም ሁሌም ክፍት ነው። ማንቸስተር ዩናይትድን የሚያክል ክለብ ደግሞ መቀላቀል ለተጫዋቹ አዋጭም ይመስላል። ሆኖም ግን የግራ እግር ተጫዋቹ የመጨረሻው እሽታ የሚሰጠው ማንቸስተር ዩናይትድ በቻምፒየንስ ሊግ የሚወዳደር ከሆነ ብቻ ነው ሲል ዘገባው አክሏል። ሌላኛው ጀራርድ ብሬዝቫይት ማንቸስተር ዩናይትድን ለመቀላቀል ክፍት የሚሆንበት ሁለተኛው ምክንያት ለሀገሩ መጫወት እንዲችል ለማድረግ ነው። ለዓለም ትልቁ ክለብና እንዲሁ ደግሞ በቻምፒየንስ ሊግ የመጫወት እድል ጀራርድ ብሬዝቫይትን በ2026 የዓለም ዋንጫ በእንግሊዝ ብሔራዊ ቡድን ቋሚ ሆኖ እንዲጫወትም ዋስትና ሊሰጠው እንደሚችል በርካቶች ያምናሉ። ታማኙ ጋዜጠኛ ማንቸስተር ዩናይትድ ሁለት አስደሳች የማጥቃት ችሎታ ያላቸው ተጫዋቾችን እየተከታተለ መሆኑን አረጋግጧል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በራዳሩ ላይ ሁለት ትልልቅ ስም ያተረፉ አማካዮች ያሉ ሲል የስካይ ጀርመኒው ጋዜጠኛ ፍሎሪያን ፕሌተንበርግ ተናግሯል። ሩበን አሞሪም በቅርቡ አሰልጣኝ ሆኖ ስራውን ከተቀበለ በኋላ ብዙ የራሱን ተጫዋቾች እንደሚፈልግ ይታወቃል። ስለዚህም በዚህ ዓመት በኦልድ ትራፎርድ ሌላ ስራ የሚበዛበት የክረምት ወቅትም ሊሆን እንደሚችል ነው የሚታመነው። ከዩቬንቱስ እና ከአረቢ ለብሲሽ ኬናን ይልዲዝን እና ዣቪ ሳይመንስ ጋር ግንኙነት መጀመሩን ፍሎሪያን ፕሌተንበርግ በኤክስ ገጹ ላይ አስነብቧል። እንዲሁም የስፔኖ ፌጂያስ እንዳስነበበው ኬናን ይልዲዝ ከዩናይትድ ጋር ግንኙነት እንዳለው አረጋግጧል። የቱርክ ኢንተርናሽናል ዩቬን በክረምቱ የሚለቅ ከሆነ ብዙ ፈላጊዎች እንዳሉት የታወቀው። ባለፉት ጥቂት ቀናት ውስጥም ዣቪ ሳይመንስ ከማንቸስተር ዩናይትድ ሊቀላቀል እንደሚችል ወሬዎችን ስንሰማ የቆየን ሲሆን የዩናይትድ እና የዣቪ ሳይመንስ መገኘትም ይህ የመጀመሪያ ጊዜ አይደለም። ስለዚህም በቀጣይ ክረምት ዩናይትድ በእነኚህ ሁለት ተጫዋቾች ዝውውርም ስራን እንደሚሰራም ይጠበቃል። ዣቪ ሳይመንስ ለዚህ የውድድር ዘመን በሁሉም ውድድሮች 9 ጎልና 8 አሲስቶችን ሲያደርግ ኬናን ይልዲዝ 7 ጎሎችንና 4 አሲስቶችን ማድረግ ችሏል። ምናልባትም ዩናይትዶች ፊታቸውን ወደ ዣቪ ሳይመንስ ለማዞርም የተሻለ አማራጭ ሊሆንላቸው ይችላል። ምንም እንኳን ኬናን ይልዲዝ ታዋቂነቱ የጨመረው በቅርብ ጊዜያት ቢሆንም ከፊቱ ግን ትልቅ የወደፊት እድል እንዳለው እንግዲህ አቅሙ ያሳያል። ዩናይትዶች እንደ ማርከስ ራሽፎርድ እና አንቶኒ ያሉ ሽያጮችን ስለሚያደርጉ በአስቸኳይ ማሻሻያ ያስፈልጋቸዋል። እንዲሁም ደግሞ አሌሃንድሮ ጋርናቾ እንኳን ያን ያክል ወጥነት እንግዲህ ያለው ስላልሆነና
ምናልባትም ሊሸጥ ይችላል። አርቢ ለይፕዚግም ምርጥ ተጫዋቻቸውን በየጊዜው የመሸጥም አዝማሚያ ስላላቸው ዣቪ ሳይመንስን የሚለቁበት እድል አለው። ዩቬንቱስ ግን ይልዲዝን በተቻለ መጠን ለረጅም ጊዜ ማቆየት እንደሚፈልግ ነው ዘገባዎች እያሳዩ የሚገኙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን አሁን ላይ ወደ እናንተ እናድርስ ውድ ቤተሰቦቻችን። ከማንቸስተር ሲቲ ጋር በተያያዘ የፍሎሪያን ቨርትስን ጉዳይ ነው የምናነሳው። ፍሎሪያን ቨርትስ ወደ ባየር ሚኒክ ለመዘዋወር ሲል በዚህ ክረምት ወደ ማንቸስተር ሲቲ የሚያደርገውን ዝውውር ውድቅ ያደርጋል ብሎናል። ኤል ናሲዮናል የተባለው የመረጃ ምንጭ ነው ይህንን መረጃ አጋራው። የስዊድኑ አጥቂ ሮኒ ባርድቺ ከኤፍሲ ኮፐንሃቨን ጋር ያለውን ኮንትራት በውድድር ዓመቱ መጨረሻ ላይ ያበቃል። ማንቸስተር ሲቲ ተጫዋቹን በነፃ ዝውውር ወደ ክለቡ እንዲፈርምም እንደሚያደርጉት ነው አሁን ላይ ያመኑ የሚገኙት። የማንቸስተር ሲቲ 115 ክሶች ምን ሊያስከትሉ ይችላሉ ተብሎ ኤርሊንግ ሃላንድ ጥያቄ ቀርቦለት ነበር። ይህንን አልፈራም፣ ከማንቸስተር ሲቲ ጋር የ9.5 ዓመታት ኮንትራት ተፈራርም ያለው በማንቸስተር ሲቲ የረጅም ጊዜ ኮንትራት ለምን ተፈራረምክም ተብሎ ጥያቄ ቀርቦለት ነበር። ጥያቄው 300 ጊዜ መልሻለሁ። የ9.5 ዓመት ውል ለምን ፈረምኩኝ? ምክንያቱም ከክለቡ ጋር ተነጋግሬ ጥሩ ስሜት ተሰማኝ ሲልም ነው ኤርሊንግ ብራውት ሃላንድ ሀሳቡን የሰጠው። ሪያል ማድሪድን የተመለከቱ መረጃዎችን ነው የምናነሳው። ሻቪ አሎንዞ በአሁኑ ክረምት ወደ ሪያል ማድሪድ ከመምጣት ይልቅ በባየር ሌቨርኩዘን ለአንድ ተጨማሪ ውድድር ዓመት ለመቆየትም ተቃርቧል የሚል መረጃን ከወደ ጀርመን ቢልድ የተባለው የመረጃ ምንጭ እየዘገበ ይገኛል። ኮሎምቢያ ላይ ወሳኛዋን ግብ ያስቆጠረውና የጨዋታው ኮከብ በመባል የተሰየመው ቪኒ ጁኒየር ከጨዋታው በኋላ ሀሳቡን ሰጥቷል። ባደረግኩት ጥረት ሁሉ ይህ ጎል ይገባኛል። የቡድን ጓደኞቼ ለኔ በየቀኑ እያደረጉት ያለው ድጋፍም ስመለከት የብሔራዊ ቡድኑ ዕዳ እንዳለብኝ ተረድቻለሁ። ዛሬ ባስቆጠርኩት ግብ በትንሹም በሰላምና በደስታ የታጀበ አስፈላጊ ለውጥ የሚያመጣ ነጥብ ሊሆን ይችላል። በቡድኑ ድልም በጣም ደስተኛ ነኝ። የብራዚላዊያንን ደስታ በማየቴም ለኔ በጣም ደስ ብሎኛል ሲል ነው ቪኒ ጁኒየር የተናገረው። ሪያል ማድሪድ የሪያል ሶሴዳዱን አማካይ ማርቲን ዙቤሜንዲን በክረምቱ የዝውውር መስኮት ላይ ማስፈረም እንደሚፈልግ እየተገለጸ ነው። ሆኖም ግን የሰሜን ለንደኑ ክለብ አርሰናል በተመሳሳይ ተጫዋቹን የግሉ ለማድረግ ፍላጎት ያሳየ ሲሆን ክረምት ላይ ተጫዋቹን ዝውውር በተመለከተም በሁለቱ ክለቦች መካከል ብርቱ ፉክክር ይኖራል ተብሎ ነው አሁን ላይ እየተጠበቀ የሚገኘው። ባርሴሎናን ደግሞ እንመልከት። ራፊኒሃ ይናገራል። ከኮፓ አሜሪካ በኋላ ባርሴሎናን ለመልቀቅ እያሰብኩኝ ነበር። ሃንስ ፍሊክ እስኪደውልልኝ ድረስ አእምሮዬ ምንም ምቾት አይሰማውም ነበር። ሁሌም ሰሜ ከአንድ ወይም ከብዙ ቡድኖች ጋር ይያያዝ ነበር። ከተጠበቀው በላይ መጥፎ የውድድር ዘመን ነበር ያሳለፍኩት። እናም ደግሞ ዜና ላይ ሰዎች እንድለቅም ሲናገሩ ሰምቻለሁ። እናም ለመልቀቅ እያሰብኩኝ ነበር ሲል ራፊኒያ ይናገራል። እንግዲህ ሃንስ ፍሊክ ደውሎ ውሳኔ ከመወሰኔ በፊት መጥቶ ልምምድ እንደሰራና እኔን ማውራት ፈልጎም እንደነበር ነገረኝ። ይሄ ነው የኔን ውሳኔ እንድቀይር ያደረገኝ ነገር። ከሚስቴ ጋር ተነጋገርኩኝ። እናም እንዲህ አልኳት፣ ይሄ ሰው እንግዲህ ፍትሃዊ ከሆነና ልምምዱ ላይ እኔ ላይ ምን ያክል ተጽዕኖ እንደሚያሳድር ልይ በሳምንት ውስጥም የሚፈልገውን ነገር እንግዲህ ሆንለታለሁ፣ እናም አይጸጽተውም ሲልም ነበር እንደተናገረው። ሃንስ ፍሊክ እንግዲህ በመሆኑ ምክንያት ነው እዚህ ቡድን ላይ እንድቆየም ያደረገኝ ሲል ነው ራፊኒያ የተናገረው። አሁን ላይ እንግዲህ ባሎን ዶርን ያሸንፋሉ ተብለው ከሚታጩ ተጫዋቾች መካከል አንደኛው መሆን ችሏል ራፊኒያ። ቨርጂል ቫን ዳይክ ስለ ባርሴሎናው ተጫዋች ፓው ኩባርሲ ሀሳቡን ይሰጣል። ኩባርሲ ልዩ ተጫዋች ነው። እሱ ትልቅ ችሎታ ያለው ተጫዋች ነው። ልዩም ተጫዋች ያለው ይመስለኛል። በ18 ዓመቱ በዚህ ደረጃ መጫወት ቀድሞውኑ እንግዲህ አስደናቂ እንደሆነ የሚያሳይ ነው። እሱ ረጅም ኳሶችን ያቀብላል። ኳሶቹ ደግሞ በጣም ጥሩ ናቸው ሲልም ነው የተናገረው። ፓው ኩባርሲ ግን የስፔን ስብስብን ለቋል። የስፔን ብሔራዊ ቡድን ተከላካይ ስፍራ ተጫዋች የሆነው ፓው ኩባርሲ የኔዘርላንዱ ጨዋታ ላይ ጉዳት አጋጥሞታል። የ18 ዓመቱ ፓው ኩባርሲ በጉዳት ምክንያት ከስፔን ብሔራዊ ቡድን ስብስብ መልቀቁ ይፋ ተደርጓል። ተጫዋቹ በቀጣይ ወደ ክለቡ ባርሴሎና በመመለስ ከጉዳቱ እንደሚያገግም ነው የተነገረው። የስፔን ብሔራዊ ቡድን የፊታችን እሁድ ማለትም ነገ ከኔዘርላንድ ጋር የኔሽንስ ሊግ የሩብ ፍጻሜ መልስ ጨዋታዋን ታደርጋለች። ባርሴሎና ሜሲን ወደ ካምፕኑ ለመመለስ ንግግር ጀምሯል። ባርሴሎና የቀድሞ ኮከቡንና የምንጊዜውም የክለቡን ምርጥ ተጫዋች ሊዮኔል ሜሲን ዳግም የግሉ ለማድረግም ንግግር መጀመሩ ነው የተዘገበው። ፉትቦል ደ ኢስፓኛ ቲኤንቲ ስፖርትን ዋቢ አድርጎ እንዳስነበበው መረጃ ከሆነ ባርሴሎና ከተጫዋቹ ካምፕ ጋር የመጀመሪያ ዙር ንግግሮችን አድርጓል። ሊዮኔል ሜሲ እስከ 2025 መጨረሻ በኢንተር ማያሚ የሚያቆየው ውል ያለው ሲሆን ተጫዋቹ ውሉን አፈርሶ ወደ ስፔን እንደማይመጣም ክለቡ ያውቃል ብሏል ዘገባው። በዚህ የ8 ጊዜ ባሎን ዶር አሸናፊው ከ2026 የዓለም ዋንጫ ማግስትም ለ2026-27 የውድድር ዘመን ለማስፈረም ነው ንግግሩን በማድረግ ላይ የሚገኘው።
የ7 ጊዜ ባሎን ዶር አሸናፊው ሊዮኔል ሜሲ በባርሴሎና ቆይታው 778 ጨዋታዎችን አድርጎ 672 ግቦችን አስቆጥሮ 303 አሲስቶችን ያደረገ ሲሆን 34 ዋንጫዎችን ደግሞ ከባርሴሎና ጋር ማሸነፉን የምናስታውሰው ነው። ፊፋ የሜክሲኮን ክለብ ከውድድር ሰረዘው። ፊፋ የሜክሲኮን ክለብ ሊዮንን ከቀጣዩ የ2026 የዓለም ክለቦች ዋንጫ ውድድር መሰረዙን በይፋ አስታውቋል። ክለቡ ከውድድሩ የተሰረዘው ከሌላኛው ክለብ ፓቹካ ጋር በተመሳሳይ ባለ ሀብት ባለቤትነት የተያዙ መሆናቸውን ተከትሎ መሆኑን የተገለጸው ፊፋ ሊዮንን እንግዲህ በውድድሩ ለመሰረዝ ፓቹካን በውድድሩ እንዲካፈል መፍቀዱን የተነገረው። ክለቡ በምድብ 4 ከቼልሲ፣ ፍላሚንጎና ኤስፔራንስ ዴ ቱኒስ ጋርም ተደልድሎ ነበር። በቀጣይ ምትኩ ውድድሩን የሚቀላቀለው ክለብ ይፋ እንደሚደረግ ነው ፊፋ በቀጣይ ቀናት ያሳውቃል ተብሎ እንደሚጠበቅ አሁን ላይ ዘገባዎች እያሰፈሩ የሚገኙት። ሌላኛው የምናነሳው መረጃ ደግሞ በተለይ ደግሞ አሁን ላይ የተለያዩ ዘገባዎች እየወጡ እንደሚገኙ ይታወቃል። ከነዚህ መካከል ደግሞ አንደኛው እንግዲህ ወንቸክ ሸዝኒ በባርሴሎና የወደፊት ሁኔታው ላይ ውሳኔውን በቅርቡ እንደሚያሳውቅ ነው ዘገባዎች እያሳዩ የሚገኙት። ምናልባትም ለባርሴሎና ዋንጫ ማንሳት አንዱ ምክንያት ሊሆን የሚችለው ወንቸክ ሸዝኒ በአሰልጣኝ ሃንስ ፍሊክ ብቻ ሳይሆን የብዙ የብሉግራና ደጋፊዎችም ዘንድ ተወዳጅነትን እያገኘ ነው። በ2025 አጀማመሩ ጥሩ የሆነለት ወንቸክ ሸዝኒ በጥቅምት ወርም ከጡረታ መልስም ክለቡን በመቀላቀል በቶሎ ከኢኒያኪ ፔና ቁጥር አንድነቱን መውሰድም ችሏል። በባርሴሎና ካፕቴን ማርክ አንድሬ ቴር ሽቴገን ላይ በደረሰው ጉዳት ምክንያት የፈረመው ወንቸክ ሸዝኒ በቅርብ ጊዜያት ሪፖርቶች እንደሚያሳዩት ባርሴሎና እሱን በሚቀጥለው የውድድር ዘመን ማቆየትም እንደሚፈልጉ የተገለጸ ሲሆን የ34 ዓመቱ ተጫዋች ከጀርመኑ ግብ ጠባቂ ማርክ አንድሬ ቴር ሽቴገን ጋርም ይፎካከራል ተብሎ ነው የሚጠበቀው። ወንቸክ ሸዝኒ ሲናገር እስካሁን እንግዲህ 100% ብቁ ነኝ ብዬ አላምንም። ስለ ወደፊቱ ለመወሰን ጊዜው በቅርቡ ሊሆን ይችላል። በጣም አስፈላጊው ነገር ለሁሉም ጨዋታዎች እንግዲህ አካሌንና አእምሮዬን ማዘጋጀት ነው። መጀመሪያ ላይ ወንቸክ ሸዝኒ ይህ ዓመት ካለቀ በኋላ ኳስን ያቆማል ተብሎ ይጠበቅ ነበር። ነገር ግን ግብ ጠባቂው በባርሴሎና ውስጥ ምን ያክል ተፈላጊነት እንዳለው በተደጋጋሚ ተናግሯል። እንግዲህ ቴር ስቴገን ወደ ቡድኑ ሲመለስም ሃንስ ፍሊክ በቁጥር 1 ቦታ ላይ ማንን ማጫወት እንዳለበት ትልቅ ውሳኔን ይሰጣል። ስለ እጣ ፈንታዬ ማጉረምረም አልችልም። እኔ እንግዲህ ለኔ እንዴት በተደረገልኝ ነገር በጣም አመስጋኝ መሆን አለብኝ። ምክንያቱም በጣም ቆንጆ ጊዜን ያሳለፍኩት እስከዛሬ ካጋጠሙኝ ነገሮች በባርሴሎና ያገኘሁት ፈጽሞ የተለየ ነው። በህይወቴ ውስጥም ማነጻጸር አልወድም። ነገር ግን በዩቬንቱስ ውስጥ ሁሉም ነገር የሚወሰነው በውጤቱ ላይ ያተኮረ ነው ማለት እችላለሁ። እዚህ ባርሳ ውስጥም ነገሮች ትንሽ ይለያያሉ ሲልም ነው እየተናገረም የሚገኘው። ቸልሲ ሌላ ታዳጊ ኮከብ ለማስፈረም እየሰራ እንደሆነ የሚያሳዩ ዘገባዎች እየወጡ ይገኛሉ። ቸልሲዎች በክረምቱ የጌንኩን ኮንስታንቲኖስን እንግዲህ ለማስፈረም ባየር ሚኒክን ሊፎካከሩ ተዘጋጅተዋል። የ17 ዓመቱ አማካይ በዚህ ውድድር ዘመን ጎልቶ በመታየቱ ለቤልጅየም ቡድን ወሳኝ ተጫዋች መሆንም ችሏል። እንደ ሊያስቴ ዘገባ ከሆነ በሳምንቱ መጨረሻ በጌንክና በኡኒየን መካከል በነበረው ጨዋታ ላይ ተወካዮቹን ልኮ ተጫዋቹንም ተመልክተዋል። የሴሪው ክለቦች አታላንታና ኢንተር ሚላን እንዲሁም የቡንደስሊጋው ኃያል ክለብ ባየር ሚኒክ የታዳጊውን እንቅስቃሴ ለመመልከትም ተመልካቾችን በተደጋጋሚ እየላኩ ነው። የቤልጅየም አንደር 21 ኢንተርናሽናል ካሬትስካ እንዲሁ ደግሞ በዚህ ውድድር ዘመን በሁሉም ውድድሮች ለጌንክ 30 ጨዋታዎችን አድርጎ 2 ግቦችን በማስቆጠር 4 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። የተጫዋቹ ብቃት የወላጆቹ ሀገርን ለመወከልም ወደ ግሪክ ብሔራዊ ቡድን ጥሪ ያስገኝቶለታል። የአጥቂ አማካዩ በዘንድሮው የውድድር ዘመን ለክለቡ 17 ጊዜ ቋሚ ሆኖ ጀምሯል። ቸልሲዎች ከክረምት በፊት ስራቸውን በፍጥነት ለማጠናቀቅም ይፈልጋሉ። ቸልሲ ከቀናት በፊት ጆቫኒ ክዌንዳን እና ዳሪዮ ኢሶጉን ከስፖርቲንግ ሊዝበን ለማስፈረም ስምምነታቸውን አጠናቀዋል። ሰሜዎቹ ከፍተኛ ደረጃ ያላቸውን ወጣቶች በመከታተል ረገድ ንቁ ተሳትፎን አድርገዋል። እናም ይህንን ተጫዋችም ቀጣይ ኢላማቸው ይመስላል። የኤንዞ ማሬስካ ቡድን ኢሶጉንና አንድሬ ሳንቶስን በክረምት የማል ክፍላቸውን እንዲቀላቀሉ እያቀዱ ነው። እንዲሁ ይህ ተጫዋችም ቡድኑን መቀላቀል የሚችለው በህዳር 18 ዓመት ሲሞላው እንደሆነና በአውሮፓ ህብረት ህጎች ምክንያትም ባየር ሚኒክ ለግሪክ ወጣት ወዲያውኑ የመጀመሪያ ቡድን ቦታን መስጠት በመቻሉ ተጫዋቹ ወደ ሙኒክ እንግዲህ ሊሄድ እንደሚችልም ነው ግምቶች እየጨመሩ የመጡት። እንዲሁም የቸልሲ ኮከብ በጉዳት ምክንያት ከእንግሊዝ ብሔራዊ ቡድን ተቀንሷል። የቸልሲ ኮከብ ኮል ፓልመር በጉዳት ምክንያት እንግዲህ ለሀገራት ጨዋታዎች እንግዲህ ሳይካተት መቅረቱ ነው የምናስታውሰውና መቀነሱ ይታወሳል። በቀጣይ ጨዋታዎች ሲኖራሉ የበርካቶች የሚጠይቁት ጥያቄ ነው። የቀድሞ ሲቲ ተጫዋች በልምምድ ላይ ነበር ጉዳት እንዳጋጠመው ዘገባዎች እያሳዩ እንደነበር መረጃዎቹ እያሳዩ የነበረው።
ሌላኛው የሪያል ማድሪድ የቀይ መስመር ተከላካይ የሆነው ዳኒ ካርቫሃል ልምምድ መጀመሩን ከዚህ በፊትም ገልጸንላችኋል። ስፔናዊው በጥቅምት ወር ላይ በኤሲኤል ጉዳት ከሜዳ ርቆ ቆይቶ ሎስ ብላንኮቹ እንግዲህ ካርቫሃል በሌለበት ጊዜ ብዙ ነገሮች ደርሶባቸዋል። ሉካስ ቫስኪውዝ እስካሁን መጥፎ ጊዜን አሳልፏል። ሁኔታው ካርሎ አንቸሎቲ ሌላ ተጫዋች በዛ መስመር እንዲጠቀምም ያስገደደው ሲሆን ፌዴሪኮ ቫልቬርዴን ዘግይቶ ቢሆን በቀይ መስመር ቦታ ላይ እንዲሰለፍ ሲያደርገው እየተመለከትን ነበር። ይሁን እንጂ አሁን ላይ እንግዲህ ዳኒ ካርቫሃል ከተሰጠው ጊዜ ቀድሞ ሊመለስ የሚችል ይመስላል። ሰኞ ዕለትም የ33 ዓመቱ ስኮት የእግር ኳስ ጫማውን የሚያሳይ ምስልም በማህበራዊ ድረገጽ ላይ አጋርቷል። ይህንን ማገገምም በሂደት ላይ እንግዲህ መሆኑን ያሳያል። ካርቫሃልም ከፖስቱ ስር የናፈኩት ነገር በማለት ፖስቶታል። ዳኒ ካርቫሃል በመጀመሪያ በዚህ የውድድር ዘመኑ በድጋሚ ይጫወታል ተብሎ ባይጠበቅም አሁን ግን ከዓመቱ ማብቂያ በፊት ወደ ሜዳ ሊመለስ የሚችል ይመስላል። ሪያል ማድሪድ የሚመለስበትን ጊዜ አላሳወቀም። ነገር ግን አንጋፋው የቀይ መስመር ተከላካይ በዚህ ክረምት የሚጀምረው የዓለም ክለቦች ዋንጫ ሊሳተፍ እንደሚችል ይታመናል። የዳኒ ካርቫሃል ከሎስ ብላንኮቹ ጋር ያለው ኮንትራት በሚቀጥለው የውድድር ዘመን መጨረሻ ላይ ያበቃል። ስፔናዊው በቅርብ የውድድር ዘመናት ለላሊጋው ግዙፍ ክለብ የማይነካ ሲሆን እስካሁን ባደረጋቸው 427 ጨዋታዎችም 14 ጎሎችንና 65 አሲስቶችን አስመዝግቧል። ሆኖም ተጫዋቹ ቀድሞውንም በ30ዎቹ ዕድሜ ላይ መገኘቱ በቤርናቢው መቆየቱ ላይ ጥርጣሬን እያስነሳ ነው። ሪያል ማድሪድ በቅርቡ ተጫዋቹን የመተካት እቅድ አለው። ይህ በእንዲህ እንዳለ ደግሞ የሉካስ ቫስኪውዝ ኮንትራትም በጥቂት ወራት ውስጥም የሚያልቅ ሲሆን እስካሁን አዲስ ውልም አልቀረበለትም። ሪያል ማድሪድ በዚህ ክረምት አዲስ የቀይ መስመር ተከላካይ ተጫዋችም ያስፈርማል። ማድሪድ አዲሱን የውድድር ዘመን ከመጀመሩ በፊትም የቀኝ ተከላካይ ቦታቸውን ማጠናከር ይችሉ ይሆናል። የቅርብ ጊዜ ዘገባዎች እንደሚጠቁሙት ሎስ ብላንኮቹ አይናቸውን በሊቨርፑሉ ትሬንት አሌክዛንደር አርኖልድ ላይ አድርገዋል። እንግሊዛዊው የቀይ መስመር ተከላካዩም በዓለም ላይ ካሉት ምርጥ ተጫዋቾች አንዱ ሲሆን ለቀያዮቹም ቁልፍ ተጫዋች ሆኖ ቆይቷል። ሆኖም ግን ተጫዋቹ በአንፊልድ ያለው ኮንትራትም በጥቂት ወራት ውስጥ የሚጠናቀቅ ሲሆን በነጻ ሪያል ማድሪድን የሚቀላቀልበት እድል አሁን ላይ ሰፊ እንደሆነ መረጃዎች እያሳዩ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ እናቀርባለን። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። በቀጣዮች ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።